ንስሐ የሚገባ ሰው ፍጹም የሆነ የትንሣኤ ባለቤት ነው የሚሆነው። ትንሣኤችን ከንስሐ ላይ ቆጥበን አይገባም። ሁልጊዜ እግዚአብሔርን ማሰብ የምንችልበት ከእግዚአብሔር ጋር የምንኖርበት በተለይ እዚህ በፍጥሞ ደሴት ውስጥ ወይም ማውንት አቶስ የሚባለው ደሴት ውስጥ የሚኖሩ መነኮሳት አባቶች በዕለት ውስጥ ምንም ነገር ቢሆን እንኳን ኪሪያ ላይሶን አቤቱ ይቅር በለን እግዚኦ መሐረነ ክርስቶስን በደቂቃ ውስጥ አያቆሙትም። ቆመውም ተነስተውም ተኝተውም ይጸልዩታል። ምክንያቱም በውስጣቸው ሰርቶ የገባ ስለሆነ ምን ጊዜም ከእግዚአብሔር ጋር አቤቱ ይቅር በለን ሁልጊዜ ከሳሾች ራሳቸውን እንደ ኃጢአተኛ እየቆጠሩ ይቅር በለን አቤቱ ይቅር በለን ሁልጊዜ ይጸልዩታል። በጣም አጭር ጸሎት ብለው አባቶቻችን የሚጠሩት ይሄ ነው። በተለይም ደግሞ ንጹህ ጸሎት ተብላ ትጠራለች። ንጹህ ጸሎት ብለው ጥንት የቤተ ክርስቲያን አባቶች ከሚያነሷት ጸሎት አንዱ የክርስቶስ ጸሎት ተብላ የተገለጸችው ኪሪየ ለይሶ እግዚኦ መሐረነ ክርስቶስ ብላ የምትጠራ ናት። አንትሙ ታቦቱ ለእግዚአብሔር ነው የተባለን የእግዚአብሔር ቤተ መቅደሶች ናችሁ ነው የሚለን። ለዚህ ነው የእግዚአብሔር ቤተሰቦች የኛ ማንነት ጥያቄ ውስጥ ነው ያለው። ሰው ማንነህ ብሎ ነው የሚጠይቀን። የግል ማንነታችን ራሱ ጥያቄ ውስጥ ነው ያለው። ማንነት አሁን ተፈቶ ያላለቀ ነው። እንደ ክርስትና ከሄድን እኔ ገሌ ነኝ ማለት የምንችልበት ቋንቋ ካለን ሰው ነን። በክርስቶስ በደሙ ቤዛን ያገኘን ልዩ ፍጥራን ነን ብለን ነው የምናስበው እንጂ በመናገረው ቋንቋ ከገሌ ነው የመጣሁት ማለት የሚችልበት አይደለም ያለኝ። ምንድነው? እናንተ በደሙ የተጋዛችሁ የእግዚአብሔር ቤተ መቅደሶች ናችሁ፣ የራሳችሁም አይደላችሁም፣ በደሙ ነው የተገዛችሁት፣ ባሪያዎችም አገልጋዮች ናችሁ ነው የሚለው። ስለዚህ የግል ማንነታችን ጥያቄ ውስጥ ገብቶ እንዴት ነው የወል ማንነታችን በወል ማንነቱ ሰው የሚሰቃየው? አሁን ዓለም እየተቸገረ ያለው እሱ ነው። እኛ ሰዎች ነን። የመጀመሪያው ከክርስትናም በፊት ሰውነት ነው የሚደንቀው። ለዚህም ነው ቅዱስ ዮሐንስ አፈወርቅ ሲናገር አንተ ለድሃው ስትሰጠው ይላል ጎጡን፣ ጾታውን፣ ሌላው ይቅርና ሃይማኖቱን ብለህ አትስጠው፣ ስም ብለህ ስለ ክርስቶስ ብለህ ስጠው ነው የሚለው። ሰውነት ግዙፍነት ነው። ሰውነት ረቂቅ ነው። ሰውነት ምስጢር ነው በራሱ። ሰው ረቂቅ የሆነውን ሰዎች በምዕራቡ ዓለም ላይ ለእንስሳት ሲጨነቁ እናያለን። ዛሬ ሰው በረከሰበት ሰው በማይታይበት ዓለም ላይ ነው የምናየው ነው። ራሱን ያውጣ የሱ ጉዳይ ነው የኔ አይደለም የምንልበት ዘመን ላይ ነው። ይህ የክርስቲያኖች የኦርቶዶክሶች የትንሣኤ ጉዞ ተብሎ ይጠራል። ሶስቱ ጉዞ ከስጋ ድቀት የምንወጣበት ንጽሐ ስጋ፣ እውነትን ዳጭረን የምናገኝበት ንጽሐ ነፍስ፣ በኋላም እግዚአብሔርን መስለን የምንኖርበት ደግሞ ንጽሐ ልቡና ተብሎ ይጠራል። በዚህ ውስጥ እንኖራለን። እግዚአብሔር እኔን እንዲያየኝ ስፈቅድለት፣ እግዚአብሔር እኔን ሲያየኝ ውስጤን ሲመረምር፣ እኔም እሱን ሳየው ቆይቼ ጊዜን ጨርሼ ወጣሁ አለው። ያቺ ናት ፍጹም ጸሎት ነው በመጽሐፉ ላይ ያስቀመጠው። ፍጹም ጸሎት ማለት እግዚአብሔር እንዲያየን መፍቀድ ማለት ነው። ማነብንብ አይደለም። ንባቡ አያገለግልም እያልኩ አይደለም። እግዚአብሔር እንዲያየን እሱን እንድናይ ማየት የምንችልበትን ኖንስ ወይም አይነ ልቦናችንን አንቅተን ማሳየት ማለት ነው። ስለዚህ ዝም ብሎ መጸለይን ለምዳለን። ሁለተኛው ማዕረግ ላይ ስንደርስ አሁን በዲያብሎስም ምክር ወደ ጥፋትም ነገሮች በመዞራቸው ለራሳቸው በመሰብሰብና ጥፋትም ምክንያትም ስለፈለጉ ጨለማ ውስጥ መኖርን ወደዱ ይለናል። በጨለማ ውስጥ ሰው የሚኖረው በራሱ ከሰው በራቀ ቁጥር ሰው ብቻውን ይሆን ዘንድ መልካም አይደለም ነው ያለው እግዚአብሔር ጋር። ሰዎች ከሰዎች ጋር ነው የሚኖሩት። ሰዎች ሐሳብ አላቸው። ሁሉም ሰው ሐሳብ አለ። የማወቅ ነፃነት ተሰጥቶናል። ይህ የማወቅ ወይም አይምሮ ግዛን የምትባለው ለሁሉም የታደለች ነው። ሰው ክቡር ነው፣ ንዑድ ነው። ለዚህም ነው በፍልስፍናው ዓለም የሌሉ የነገር መለኮት ትምህርት ብዙም ያልተረዳቸው ዓለም በጣም የሚያደንቃቸው ማዘር ትሬዛ የሚባሉ እናት የወደቀን ሰው ሳይ የክርስቶስን ስቃይ ይመለከታሉ ይላሉ። ሰው የደካማውን ሰው ቁስል የክርስቶስ ስቃይ አድርገው ተክተው ይመለከታሉ። ሰው የእግዚአብሔር ምሳሌ ነው። በተለይም ደግሞ በዚህ በቤተ ክርስቲያናችን ስዕላት ትምህርት ላይ ወይም ደግሞ አይኮሎጂ በሚባለው የትምህርት ጥናት ላይ ሰዎች በራሳቸው the icon of Christ ተብሎ ነው የሚጠሩት።
የክርስቶስ ምሳሌዎች ብለው ነው የሚታወቁት። ሰዎችን ስንንቅ አምላካችንን እየናቅን ያለነው። ሰው ክቡር ነው፣ ረቂቅ ነው፣ ሚስጥራዊ ሕይወት ያለው ነው። በተመሳሳይ መልኩ አሁንም በ5ኛው ክፍለ ዘመን እስከ 7ኛው ክፍለ ዘመን ላይ የሚታዩት አባቶች መካከል አንዱ መክሲሞስ የተባለው የምስክር አባት የሆነው ታላቅ የቤተክርስቲያን ጸሐፊ ሲናገር ምን ይላል? ክፋት የሚጀምረው የነፍሳትን ኃይላት ያለ አግባብ በመጠቀም ነው ይለናል። ክፋት በራሱ የሚደምነው በልባችን ውስጥ የሚጸነፉ ነፍሳትን ያለ አግባብ ስንጠቀማቸው ነው። ክርስቲያኖች ሁልጊዜ ጥንቁቆች መሆን አለብን። በተለይ ኦርቶዶክሳዊ ሐሳቢያችንን ማንቃት አለብን። ሁልጊዜ አልቃሾች ያለ መሆን ያለብን። ተሻግሮ ማየት የሚችል በተለይም በግሪክኛ ፍሮኒማ የሚባለው ይሄ ርቆ ያለ የሚታይ አሁን ካለንበት ነገር ጊዜው ያልፋል፣ ጨለማዎች እንደ በብርሃን ይተካሉ፣ ብርሃን መጥቶ ያሳልፈናል ብለን የምናስበው ብዙ በየቤቶቻችን ጨለማ የሆኑ ነገሮች ይኖራሉ። ብዙ ያስጨነቁን ነገሮች ይኖራሉ። እነዚህ ሁሉ ተጠቅልለው ያልፋሉ። ብርሃን የሚባል ተስፋ አለን፣ እግዚአብሔር ክርስቶስ መድኃኒታችን ኢየሱስ ክርስቶስ። ስለዚህ ነፍሳችን ያንን ትንሣኤ የምትናፍቅ መሆን አለበት። ጨለማ በብዙ መልኩ ይመሰላል። ከትህትና ፈንታ ትዕቢትን፣ ከመለኮታዊ ፍቅር ፈንታም ለራስ ጥቅም ብቻ መቆም። አንዳንድ ጊዜ የሀገራችን ሰዎች ሲናገሩ እገሌ ራስ ወዳድ ነው ይላሉ። ሰውማ ራሱን አይወድም። ራሱን ቢወድ ኖሮ ሌላውንም ይወድ ነበር። ለዚህ ነው አፍቅር ቢጸከ ከመነፍስከ፣ ራስን በምትወድበት የመውደድ ቋንቋ ሌላውንም ውደድ እያለ የሚነግረን። ሰው ራሱን ወዳድማ ቢሆን ወንድሙን፣ ጎረቤቱን፣ ሌላው ይቅርና ጠላቱንም መውደድ ይጀምር ነበር። በነገረ መለኮት ትምህርት ሰዎች ለራስ ጥቅም ብቻ መቆማቸው ነው ትልቁ ኃጢአት። እኔ ብቻ ይትግይል ላይ፣ እኔ ብቻ ላግኝ፣ እኔ ብቻ ልብላ ልጠጣ። ብዙ ሰዎች የሰው ረሃብ ወይም የሰው ድምፅ ረሃብ ያለባቸዋል። እነሱም መስማት ጊዜ የለኝም፣ ለራሴ ብቻ ነው መኖር ያለብኝ፣ ሰዓቱም አይፈቅድልኝም ብለን ለዛ ጥቅም ብቻ መኖር። ለዚህ ያለም የተፈጠርነው እኛ አብረን ለመኖር ነው። የራሱን የቻለ የአብሮ የመኖር ህይወት አለን። ስለዚህም ነው ዮሐንስ አፈወርቅም ታላቁ የቤተክርስቲያን አባት ሲናገር እግዚአብሔርን የማሰብ ስሜቷን ካጣች ነፍስ ይልቅ የጨለመ ምንም ነገር የለም ይለናል። እግዚአብሔርን ከማሰብ ሁሉ እሱን ሁልጊዜ እያሰበች ከምትለምን የተቆጠበች ነፍስ የበለጠ ምንም ጨለማ ነገር የለም። አሁን በብዙ ነገር ተወጥረን ያለነው ብዙ የሚያሳዝኑን ነገሮች አሉ። ስለ ልጆቻችን ትምህርት ቤት ያስጨንቀናል። ስለምንሰማው ስለ ዓለም ነገር እንጨነቃለን። ባለንበት ነገር እናግኝም እናጣም ብዙ ጭንቀቶች አሉብን። አንዳንድ ጊዜ እምተናብቦ ይሄ ይሳርሙ ሊቃውንት ከሚናገሩ ሰዎች ከአንደበታቸው ከሚናገሩት የበለጠ በአይናቸው የሚያወሩት ይበልጣል። የፍልስፍናም የስነ ልቡናም ሰዎች እንደሚስማሙበት ንግግሮቻችን ከአይናችን ይመነጫል ከአንደበታችን የበለጠ። ብዙ ሰው በተለይ አበሻ ኩሩ ነው። መለመንን አይፈልግም። አንደበቱን እየራበው እየቸገረው በአይኑ ነው የሚያወራው፣ አይኑ ነው የሚንከራተተው። አይኑን ማንበብ የሚችልለት ሰው ይፈልጋል። የሰዎችን አይን ገበና የሚሸፍንለት፣ ድምፁን የሚሰማለት፣ ጸጥ ብሎ ጆሮ የሚሰጠው ይፈልጋል። በዛ ውስጥ መኖር ስንጀምር ስለ ሰዎችና ስለ ራሳችን የነፍስ ጉዞ መሄድ እንጀምራለን ማለት ነው። ክርስትናው ይሄንን ስለሚያሳየን ጨለማን ይሄንን ካየን ብርሃንስ ምን ብለን ልንገልጸው ነው? ብርሃን የዓለም ብርሃን የሆነ ክርስቶስ ወደ ዓለም የመጣበትን ሂደት የምንመለከትበት ነው። ወደዚህ ጥልቅ ጨለማ ወደ ሆነው ዓለም እግዚአብሔር የላከው መልእክቱን ብቻ አይደለም ራሱን እንጂ። ራሱን ነው አምላካችን የራከው። መልእክተኛ አይደለም የላከልን፣ ራሱን ላከልን። ብርሃን ስለሆነ ይሄ ዓለም ከሱ ብርሃንነት የበለጠ የሚያነጻውና ከጨለማ የሚያርቀው ስለሌለ ብርሃን ክርስቶስ ራሱ መጣ። ለዚህም ነው ወንጌላዊው ዮሐንስ ምዕራፍ 8 ከቁጥር 12 ላይ የምናነበው የዓለም ብርሃን እኔ ነኝ ይላል አምላካችን ኢየሱስ ክርስቶስ። የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ይላል። ስለዚህ እሱን ስናገኝ በጨለማ ውስጥ መኖር እናቆማለን። ብርሃናችን ራሱ መድህን ክርስቶስ ነው። ሰው መሆኑ አምላካችን
ብርሃን የተባለው ክርስቶስ ሰው መሆኑ በሰውነት በሚስጥረ ሥጋዊ መገለጡ እንደ ትጉህ ወይም እንደ ንጋት ጎህ የሚታይ ሲሆን ትንሣኤው ደግሞ በፀሐይ የፀሐይ ሙሉ በሙሉ የመውጣት ምሳሌ ሆኖ ነው የምናየው። ሙሉ በሙሉ አምላካችን መገለጡን የምንመለከትበት። ለዚህም ነው አስከንድሪያው ታላቅ አባት ቅዱስ አትናቴዎስ ሲናገር ምን ይላል? የእግዚአብሔር ቃል በአካል የመጣው በአርአያውና በአምሳሉ የፈጠረውን ሰው እንደገና መፍጠር የሚችለው እርሱ ብቻ ስለነበረ ነው ይለናል። የወደቀውን አዳም ማንሳት የሚችለው ብርሃን ክርስቶስ ብቻ ስለሆነ ነው። ስለዚህ በዚህ ምክንያት ብርሃናውያን ነን እኛ፣ የመለኮቱ ተካፋዮች ነን እኛ፣ ሱታፌ አምላክ ቴዎሲስን የምናገኝ ነን እኛ። ስለዚህም ነው ቅዱስ አትናቴዎስ በተናገረበት አንቀጾ ስንመለከት ክርስቶስ ወደ ሞት የገባው ሞትን ለኛ ብሎ የተቀበለውና በትንሣኤ የለወጠልን ሞትን እንደ ተሸናፊ ሆኖ ስለቀረበ አይደለም፣ ስለተሸነፈ ሆኖ ወይም ተሸናፊ ሆኖ ስለቀረበ አይደለም። ግን በሞት ውስጥ የኛን ሞት አድርጎ የተቀበለልን ድል አድራጊ ሆኖ የኛን ሞት ማሸነፈት ስለነበረበት ነው። መቃብሩም የአዲስ ፍጥረት ማህፀን ስለሆነ ነው። የተቀበረበት መቃብር በራሱ አዲስ ፍጥረት የፍጥረት ማህፀን ስለሆነ ነው። ለዚህም ነው ባለግጥሙ ታላቁ አባት ቅዱስ ኤፍሬም ሶርያዊ ሲናገር ይላል፣ ሞት ሟች መስሎት ዋጠው ይላል። ክርስቶስን ማለት ነው። ሞት ራሱ ክርስቶስ ሟች መስሎት ዋጠው፣ እርሱ ግን በሕይወት ሞትን ሞላው፣ አጠፋው፣ ሻረውም እያለ ይነግረናል። ስለዚህ ሞታችንን የኛን ሞት ራሱ አጠፋው ዋጠውም፣ እንዲሁም ደግሞ በሕይወት በትንሣኤ ሙላት እንዲኖረው አድርጎ ሞታችን በራሱ ሁለት ሞት እንዲያው ዳግመኛ ሞት እንደሆነ አደረገው። አሁንም ዮሐንስ አፈወርቅ ሲናገር ይህ ብርሃን የተባለው ድል አድራጊነት መሆኑን ሲናገር ወይም ደግሞ ሞት በራሱ ክርስቶስ የሞተልን ሞት ድል አድራጊነትን የሚያሰብ መሆኑን ሲመሰክር ሲኦል ስጋን ተቀብላ አምላክን ምድርን ተቀብላ ሰማይን አገኘች ይላል። ከኔ ጋር ናችሁ? ሲኦል ስጋን ተቀብላ ስጋ መለኮትን ማለት ወልደ እግዚአብሔርን ተቀብላ አምላኳን አገኘች። ምክንያቱም ሲኦል ሰውኛው ሰው መጣ አዳማዊ ሕይወት መጣ ብላ ነው ያሰበችው። አምላክን አገኘች። ምድርንም ተቀብላ ደግሞ ሰማያዊውንም አገኘች። ምድራዊው የሆነው አንተ ምድርነህና ወደ ምድር ወይም አፈርነህና ወደ አፈር ትመለሳለህ የተባለውን አዳምን አገኘው ብሎ ሲያይ ሰማያዊውን ሰማይና ምድርን የፈጠረውን አምላክ አገኘ በማለት በቅኔው ቅዱስ ዮሐንስ አፈወርቅ ያስረዳናል። ስለዚህ ትንሣኤ ድል ብቻ ሳይሆን የመገለጥና ብርሃናችንን የምናውቅበት የሌሊቱ ጨለማ ጊዜው ተገድቦ ጨለማ በራሱ ወቅቱን ያለቀበትና ሁል ጊዜ ብርሃን ብለን የምንነግርበት ሰውኛውን የሆነው ይመሻል ይነጋል የምንልበት ሳይሆን ስንነቃም ስንተኛም ብርሃናውያን ሆነን የምናስብበት ስለሆነ ብርሃን ተብሎ የተገለጸው መድኃኒታችን ኢየሱስ ክርስቶስ በውስጣችን ያለው ደግሞ እኛ ራሳችን በልባችን ውስጥ ያለው ብርሃን ተብሎ የተገለጸው ነው። ሌላው የህይወት ጉዟችንን ስንመለከት ምክንያቱም በነፍስ ህይወት ውስጥ ነው መሄድ ያለብን ያለው የህይወት ጉዟችንም በነፍስ ውስጥ ከሞት ወደ ህይወት የምንሄድበት ነው። ከሞት ወደ ህይወት ትንሣኤያችንን የምናበስርበት ዘመን ነው አሁን ያለነው። በየጊዜው ትንሣኤያችንን እንገልጻለን እንናገራለን፣ ግን ቆም ብለን ማሰብ አለብን። ሁሌ የትንሣኤ ሰዎች እንድንሆን ትንሣኤ ከኛ ውጪ ያለ ታሪክ ብቻ አይደለም፣ መቅረትም የሌለበት አይደለም። ይልቁንም የኛ የውስጣችን የሰው ልጆች የውስጣችን እውነታ ታሪክ መገለጫችን ነው። ዝም ብለን ጠፍተን ተበትነን ምንቀር ሰዎች አይደለም። በአብዛኛው ትመለከቱ እንደሆነ ጩኸት ይበረክታል፣ ለቅሶ ይበረክታል፣ ያለ ብዙ ስቃዮች አሉብን። ነገር ግን ከስቃይ በኋላ ግን ሌላ ደግሞ መልካም ነገር እንደሚገጥመን ሁልጊዜ ብርሃን አምላካችንን ይዘን ጉዛችንን ወደፊት እናስባለን። ስለዚህም ነው ብርሃነ ዓለም ቅዱስ ጳውሎስ ሲናገር ሮሜ ምዕራፍ 6 ከቁጥር 4 ላይ እኛም በክርስቶስ ትንሣኤ አዲስ ሕይወትን ይዘን እንኖራለን፣ በጥምቀት ከእርሱ ጋር በሞቱ ምን ተቀበርን እያለ ይናገራል። ምሳሌያዊ በሆነ
ምስጢራተ ቤተ ክርስቲያን ተካፋዮች እንድንሆን ይጋብዘናል። በሱ ሞት እሱም ስንጠመቅ የሱን በሞቱን መስለዋለን። ስንነሳም ተጠምቀን ስንወጣም ደግሞ በትንሳኤው ባለቤቶች ሆነን እሱን እንመስላለን። ይህ ጉዞ በትውፊት 3 ደረጃዎችን ያስገነዝበናል። አዎ በነገረ መለኮት ትምህርት ውስጥ ኦርቶዶክሳዊ መንፈሳዊነት የሚባል ትምህርት አለ። በዚህ ውስጥ 3 ደረጃዎች አሉ። ይህንን ትምህርት ቅዱስ ጳውሎስ ከሚያስተምረው ትምህርት ጋር የሚጣጣም አንደኛው ንጽሐ ሥጋን የሚገልጽልን ነው። ሁለተኛው ንጽሐ ነፍስ ነው። ሶስተኛውና የመጨረሻው ግን እግዚአብሔርን የምናገኝበት ንጽሐ ልቦና ነው። እዛ ደረጃ ላይ ቅዱሳኑ ደጋጎቹ ይደርሳሉ። ጉዟችን እሱን መሆን ካልቻለ አሁንም በተሰበረው ዓለም ላይ እንዲሁ ተበትለን እንድንቆይ የሚጋብዘን ሆኖ ነው የምናገኘው። ከዛ እግዚአብሔር እንዲያወጣን መጸለይ አለብን። የመጀመሪያው ደረጃ ላይ ንቃት ያስፈልገናል። በንስሐ መጽሐፈ መነኮሳት ስለ ንስሐ ሲያነሳ ንስሐ ተውበት ጸጋ ድህረ ጸጋ ማሪሳቅ ሲነግረን ንስሐ ማለት በጥምቀት ካገኘነው የይቅርታ በር ሁለተኛው በር ነው፣ የይቅርታ በራችን ነው ብሎ ይነግረናል። ከእግዚአብሔር ጋር የምንናገርበት ንስሐ የመጀመሪያዋ የብርሃን ጮራችንም ናት፣ እግዚአብሔርን የምናገኝበት። ንስሐ ማለት መናዘዝ ብቻ አይደለም። ንስሐ ማለት በፊት በሰራነው ኃጢአት ዳግመኛ ላለመስራት ቃለ መሐላ መፈጸም ማለት ነው። ወይም ንስሐ ማለት ፍጹም ምስክርነትን መግለጽ ማለት ነው። ወኩን መሐይምነ እስከ ለሞት ይለናል። በእምነት እስከ መጨረሻው ድረስ ከሕቅታችን ድረስ የታመንን መሆን አለብን። በንስሐችን ውስጥ እግዚአብሔር አምላካችንን እንመሰክራለን፣ ደግ ነገር ስላደረገልን፣ ብርሃንን ስለሰጠን። ንስሐ ተስፋን መቁረጥን ሳይሆን ተስፋ የተሞላበትን ሐዘን አለበት። በንስሐ ውስጥ ሐዘን አለው፣ ደስ የሚያሰኝ ስቃይም አለበት። የስቃይ ደስታ እንዴት ነው ልትሉኝ ትችላላችሁ። ስቃይ አይቀርም አለ። በምድር ላይ እስከምንኖር ድረስ ስቃይ አለ። ነገር ግን በንስሐ ስንኖርና በብርሃኑ ስንኖር ይህ ስቃይ ደስ እያለን ነው የምንካፈለው። ቅዱሳኑ በስቃይ ውስጥ ቢኖሩም ተጋድሎ ቢኖርባቸውም ታቅቦ ቢኖሩም ደስ እያላቸው ነው የሚሄዱት። የነሱ ልጆች ስለሆነን እናስባለን። ይህም መላ የህልውናውን የሰው ህልውና ወደ እግዚአብሔር በማዞር ፍጹም የሆነውን ህይወት የምንኖርበት ኑሮ ስለሆነ መጀመሪያ ሰዓት ላይ ክርስቲያኖች ጥንቁቅ ሆነን መንቃት አለብን። ራሱን በግሪክኛው ኔፕሲስ የሚብሉት ማለት ነው። ማለት ንቁ መሆን አለብን። ሁልጊዜ የነቃን መሆን አለብን። ነገሮች ሲመጡ ብቻ መጮህ የለብንም። አልፈን ተርፈን ማሰብ አለብን። ሊከናወኑ የሚችሉት ነገር የኦርቶዶክስ ጩኸት በዓለም በርክቶ ነው ያለው። ይህ የሚሆነው ስሪቶች ስላሉ ያለማፈር የምንናገረው ነገር እነዚህ ነገሮች ካሉ ሁሌ የጮህን የሚያስጮሁትን ክፍሎች ማስደሰት የለብንም። ተሻግረን መሄድ አለብን። ስቃዩን እንደ መልካም ነገር ተጠቅመን ወጣቶችን ተስፋ ማሳየት ይጠበቅብናል። ቅዱስ ይስሐቅ ሶርያዊው ሲናገር ገነት የእግዚአብሔር ፍቅር ናት አለ። ንስሐም የዚች ገነት ደጅ ናት በማለት ይነግረናል። የእግዚአብሔር ፍቅር ናት ንስሐም ገነት በራሷ፣ ንስሐ ደግሞ የዚች ገነት ደጅ ናት ብሎ ይነግረናል። ንስሐ ልብን የሚያነጻ ንጹህ የሚያደርገን አሁንም ወደ ንጽሐ ሥጋ የሚያቀርበን በተለይም ደግሞ በዚህ በንጽሐ ሥጋ ላይ ስንጀምር በእምነት ነው የምንጀምረው። በኋላም እግዚአብሔርን ወደ መፍራት እናድጋለን። በንስሐ እንቆማለን። ራስን ወደ መግዛት እንቀርብና ንጹህ ልብ ያለውን የርህራሄ ነገር ገንዘብ እናደርጋለን። በዚህ ውስጥ እንድንኖር እድሉን ይሰጠናል። ንስሐ በራሱ በውስጣችን የሚጀምረው ልዩ ትንሣኤ አለው፣ ብርሃን አለው። ንስሐ የሚገባ ሰው ፍጹም የሆነ የትንሣኤ ባለቤት ነው የሚሆነው። ትንሣኤችን ከንስሐ ላይ ቆጥበን አይገባም። ሁልጊዜ እግዚአብሔርን ማሰብ የምንችልበት ከእግዚአብሔር ጋር የምንኖርበት በተለይ እዚህ በፍጥሞ ደሴት ውስጥ ወይም ማውንታቱስ የሚባለው ደሴት ውስጥ የሚኖሩ መነኮሳት አባቶች በዕለት ውስጥ ምንም ነገር ቢሆን እንኳን ኪሪያ ላይሶን አቤቱ ይቅር በለን እግዚኦ መሐረነ ክርስቶስን በደቂቃ ውስጥ አያቆሙትም። ቆመውም ተነስተውም ተኝተውም ይጸልዩታል። ምክንያቱም በውስጣቸው ሰርቶ የገባ ስለሆነ ምን ጊዜም ከእግዚአብሔር ጋር አቤቱ ይቅር በለን። ሁልጊዜ ከሳሾች ራሳቸውን እንደ ኃጢአተኛ እየቆጠሩ ይቅር በለን አቤቱ ይቅር በለን ሁልጊዜ ይጸልዩታል። በጣም አጭር ጸሎት ብለው አባቶቻችን የሚጠሩት ይሄ ነው።
በተለይም ደግሞ ንጹህ ጸሎት ተብላ ትጠራለች። ንጹህ ጸሎት ብለው ጥንት የቤተ ክርስቲያን አባቶች ከሚያነሷት ጸሎት አንዱ የክርስቶስ ጸሎት ተብላ የተገለጸችው ኪሪየ ለይሶ እግዚኦ መሐረነ ክርስቶስ ብላ የምትጠራ ናት። በዚህ ውስጥ ይኖራሉ። ዮሐንስ ዘሰዋስው ተብሎ የሚታወቀው ታላቁ አባት ሲናገር ምን ይላል? ንስሐ የተስፋ ልጅ ናት፣ ተስፋ የቆረጡ የሚጠፉባት፣ እንዲሁም ደግሞ የህይወት መንገድን ለሚናፍቁ ደግሞ ህይወትን የምትሰጥናት በማለት ይነግረናል። ትንሣኤን ስናስብ ነፍሳችን ወደ ትንሣኤ ጉዞ ስትሄድና ቶየስስን ወይም እግዚአብሔርን ወደ መምሰል ፍጹም እግዚአብሔርን ወደ መምሰል ስንቀርብ ሁልጊዜ የምናስበው ነገር ምንድነው? በንስሐ እግዚአብሔርን እያሰብነው አቤቱ ይቅር በለን። በስጋ ተቸግረናል፣ በነፍስ ግን ህይወትን እንድናገኝ ብዙ በስጋ ላይ የጎደሉብን ነገሮች አሉ። ያገኘ ራሱ ብዙ ጎሎበታል። ያገኘ የሚመስለው አሁን ለእናንተ ብዙ አግኝተዋል ብላችሁ የምታስቧቸው ሰዎች በቤታቸው ብዙ የጎደለ ነገር አላቸው። ያንን የጎደለው ነገር እግዚአብሔር እንዲሞላውና በነፍስ በብርሃን እንድንሄድ ሁልጊዜ ንስሐ ሰዎች እንድንሆን ካሰብን የህይወት ጉዟችንን አስተካከለን ማለት ነው። ሌላው ንስሐ ተብሎ የተገለጸው ሁለተኛውም ደግሞ የምናየው መብራት ወይም በርተን መሄድ የምንችልበት ቀደም ብለን ያየነው ካታርሲስ ብለው የሚታወቀው ግሪኮች የሚገጥሩት ወይም በግሪክኛ የሚታወቀው ካታርሲስ ነው። ሁለተኛው ላይ ግን ፎቴሲስ የሚባለው ወይም ደግሞ ንጽሐ ነፍስ ላይ የምንደርስበት ከንጽሐ ስጋ ወደ ንጽሐ ነፍስ ስንደርስ የእግዚአብሔር ሰዎች ከኔ ጋር ናቸው። ምን ጊዜም ገደላችንን መሻገር ይጠበቅብናል። እያንዳንዳችን የሐሳብ ገደል አለብን፣ ወይም ደግሞ የሚያስጨንቁ ነገሮች አሉብን። የግድ መሻገር አለብን ወደ ንጽሐ ነፍስ ለመድረስ። ብዙ ጥልቅ የሆኑ ጥልቅ ሳቢዎችና በጣም ማንደርስባቸው ነገሮች አሉ፣ ግን ግድ መሻገር አለብን ወደ እግዚአብሔር ለመድረስ። የእግዚአብሔርን ቃል በደንብ ለመረዳት የእግዚአብሔር መንፈስ ቅዱስ ጸጋ ከኛ ጋር እንዲሆን የግድ ገደላችንን በስጋ የምናየውን ገደላችንን መሻገር ይጠበቅብናል። እሱን ስናልፍ የሚጠበቅብን ከእውነት ጋር መቆም ነው። እውነትን ዳጭሮ መፈለግ ነው። እውነት ምንድነው? ስለ እውነት ሰዎች በእውነት ውስጥ ምን አይነት ቦታ ነው ያላቸው? እውነት አንጻራዊ አይደለም። በኦርቶዶክሱ ወይም በክርስትናው ዓለም እውነት አማናዊ ነው። ምክንያቱም እውነት እግዚአብሔር ስለሆነ የሚከፋፈል አይደለም። እውነት ነው። በእውነት ውስጥ መኖር ስለምንችል እውነትን የምንናገር በእውነት መኖር ስንጀምር ያን ጊዜ እግዚአብሔርን በምናገኝበት የንጽሐ ነፍስ ህይወት ውስጥ ንጹህ ጸሎት የምትባለውን ነገር ገንዘብ ማድረግ እንጀምራለን። ንጹህ ጸሎት ማለት አበው ሊቃውንት አባቶቻችን ቅድም እንደተናገርኩት ከሚያስቀምጡት በተለይም ሐዋርያነ አበው ቀደምት ሐዋርያነ አበው የገለጹት ንጹህ ጸሎት ማለት ምንም ቃላት ሳያወጡ ዝም ብሎ መጸለይ ማለት ነው። ማለት ምን ማለት ነው? ምናልባት ብዙ ጊዜ ተናግሬዋለሁ። የራሴው አንድ መምህር ሜትሮፖሊታን ካልስቶስ ዌር ይህንን ቃል በደንብ ያስታውሰናል። በእድሜው ገና ህፃን ሆኜ ሳለ ይላል፣ ከኔ ጋር ናችሁ፣ ሁለት አረጋውያን ወደ ቤተ መቅደስ ለጸሎት ሲገቡ አየሁ ይላል። እነዚህ አረጋውያን ሁለቱም ወደ ቤተ መቅደስ ሲገቡ በአንድነት ገቡ። አንደኛው ግን ፈጥኖ ወጣ፣ ጸሎቱን ጨርሶ ማለት ነው። ያ ጓደኛው አረጋዊ ግን እጅግ ረጅም ሰዓት ወስዶ ከብዙ ሰዓት በኋላ ተነስቶ ይወጣል። ቀደም ብሎ የወጣው ሰው አረጋዊው አባት እግዚአብሔርን ምን ያህል የምትጠይቀው ነገር ቢኖር ነው የሁሉ ሰዓት ፈጅተ የወጣው አለው። ዘግይቶ የወጣው አባት ሲናገር ምን አለ? አይ ምንም ነገር የምጠይቀው አልነበረኝም። ታዲያ ሁሉ ሰዓት ምን ታረግ ነበር? ቤተ መቅደስ ውስጥ ገብቼ ቁጭ ብዬ እግዚአብሔርን ሳየው። ከኔ ጋር ናችሁ? እግዚአብሔር እኔን እንዲያየኝ ስፈቅድለት፣ እግዚአብሔር እኔን ሲያየኝ ውስጤን ሲመረምር፣ እኔም እሱን ሳየው ቆይቼ ጊዜን ጨርሼ ወጣው አለው። ያቺ ናት ፍጹም ጸሎት ነው በመጽሐፉ ላይ ያስቀመጠው። ፍጹም ጸሎት ማለት እግዚአብሔር እንዲያየን መፍቀድ ማለት ነው። ማነብነብ አይደለም። ንባቡ አያገለግልም እያልኩ አይደለም። እግዚአብሔር እንዲያየን እሱን እንድናይ
ማየት የምንችልበትን ኖንስ ወይም አይነ ልቦናችንን አንቅተን ማሳየት ማለት ነው። ስለዚህ ዝም ብሎ መጸለይ እንለምዳለን። ሁለተኛው ማዕረግ ላይ ስንደርስ አሁን እዚህ ካታርሲስ የምትለዋ ላይ ካለፍን በኋላ የምናየው ፎቲሲስ የሚባለው በግሪክኛ የተገለጸው የጸጋ ህይወት የምናገኝበት ወይም ደግሞ እግዚአብሔርን የምናገኝበት ደረጃ ላይ ስንደርስ ዝም ነው ምንል። አንዳንድ ሰዎች አሉ በጣም የሚገርማችሁ የማይጸልዩ የሚመስሉ በዓለም ላይ ነው ያሉት፣ ዓለም ውስጥ ነው ግን ከዓለም እሳቤ ወጥተዋል። የዓለሙ ጫጫታ ብዙ አያስጨንቃቸውም። ስላገኙት ስላጡት ነገር ብዙ አይጨነቁም። ነገር ግን ምን ጊዜም እዛ ማዕረግ ላይ ሲደርሱ የሚናፍቁት የመጨረሻው ማዕረግ ነው። ቴዎሲስ የምትባለዋን ማዕረግ ወይም ደግሞ ፍጹም እግዚአብሔርን ወደ መምሰል የምትደርሰው ማዕረግ ነው። ሁለተኛው የሚነግረን መብራት ነው ወይም ደግሞ በራሱ ኢሉሚኔሽን የሚባለውን መብራት ነው። ይህ ደግሞ ልብ የነጻ ሲሆን የክርስቶስ ብርሃን ነፍስን ማብራት ይጀምራል። በስጋችን ወድቀን የነበርን ሰዎች ከፍቶት ራሳችን በመጀመሪያው ማዕረግ ላይ የፍቶት ስጋ የነዚህ የምናያቸውን የስጋ ድቀቶችን ሁሉ አራክፈን ትዕቢትን የሚመስል ትዕግስት ማጣትን የሚመስል ምቀኝነት የሚመስል ነገር ስለኔ እኔ ብቻ ከሚል እኛ ከሚለው መንፈስ ጋር መቆራኘት ስንጀምር ወደ ሁለተኛው ማዕረግ ስንደርስ ከፍቶታት ሁሉ እንርቃለን። ከዚህ ዓለም ጣጣዎች ሁሉ እንርቃለን። የስጋ ፈቃዳትን እናራግፋለን። ሁለተኛው ማዕረግ ላይ ስንደርስ ግን የልብ ጸጥታን እናገኛለን። ወይም ደግሞ በግሪክኛው አሁንም ሄዚኪያዚዝም ማለት የልብ ጸጥታ ውስጣዊ ሰላም ማለት ነው። ውስጣዊ ሰላም በሌለው ሰብዕና ውስጥ አገር ትተራመሳለች፣ ትቸገራለች፣ ቤተሰብ ይጨነቃል፣ ህፃናት ይቸገራሉ፣ ሰላም ከራስ ስለሚጨምር። ለዚህም ነው ይስሐቅ የተባለው ቅድም የገለጽኩት ቅዱስ ይስሐቅ ሶርያዊ ሲናገር አንተ ከራስ ጋር ታረቅ፣ ሰማይና ምድር ካንተ ጋር መታረቅ ይጀምራሉ ይላል። ሰዎች ከራሳቸው ጋር መታረቅ ከሐሳባቸው ጋር ወይም ከድርጊታቸው ጋር ከንግግራቸው ጋር መታረቅ ሲጀምሩ ካለው ስብራት ከገጠመው ዓለም ጋር አልፎ ሄዶ ከሌሎች ሰዎች ጋር መታረቅ ይጀምራሉ። ከሰማይና ከምድር ጋር መታረቅ ይጀምራሉ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 9 ላይ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበረ ነው የሚለን። ምክንያቱም ትንሣኤያችን ብርሃን ነው። በትንሣኤ ብርሃን ውስጥ ነው አሁን ያለ ነው። ይህ ጨለማ ዓለም ብርሃን አስፈልጎት ስለነበር ለሰው ሁሉ የሚያበራው ብርሃን ክርስቶስ ትንሣኤ ወደ ዓለም ላይ ይመጣ ነበር ይላል። ይህንኑ ቋንቋ አሁንም በ6ኛው እስከ 7ኛው ክፍለ ዘመን የነበረው ጎርጎሪዮስ ፓላማስ የተባለው ታላቅ የቤተ ክርስቲያን አባት ሲናገር ምን ይላል? የታቦሩ ጌታ ብርሃን ይላል። የታቦሩ የጌታችን ብርሃን በብርሃን የተገለጸው በደብረ ታቦር የተገለጸው የታቦሩ ጌታ ብርሃን የተፈጠረ ብርሃን ሳይሆን የማይፈጠረው መለኮታዊ ኃይል ነው። ስለዚህ የሰው ልጆች ያንን ገንዘብ የምናገኝበትን አማልክት ዘበጸጋ የሚያሰኘንን የብርሃን ጸጋ ይሰጠናል በማለት ያስረዳናል። ይህ ማለት በጾምና በጸሎት እንዲሁም በቤተ ክርስቲያን ምስጢራት በተለይም ደግሞ በቅዱስ ቁርባን አማካኝነት ምእመኑ በዚህ መለኮታዊ ብርሃን ውስጥ ተካፋዮች እንሆናለን። ካህናቱ ተካፋዮች እንሆናለን። ግልጽ ነኝ? ይረዳችኋል? ግልጽ ነው። ስጋውን ስንቀበል ደሙን ስንቀበል የአማልክት ዘበጸጋ የሚያሰኝንን መንገድ እያዝን እንሄዳለን። ከሱ ጋር ከመለኮታዊ ኃይል ጋር ተካፋዮች እንሆናለን። ሁለተኛ ጴጥሮስ ላይ ምዕራፍ 1 ከቁጥር 2 ላይ ቅዱስ ጴጥሮስ የገለጸልን የመለኮት ተካፋዮች ትሆናላችሁ ያለው እሱን ነው። ሶስተኛው ግን ቴዎሲስ ብዬ የገለጽኩት አንድነትን ህብረትን ነው የሚያሳየው። ብርሃን ብለን ስንመለከት የህይወት ጉዟችን ሁሉ በእነዚህ ነው የሚመለከተው። በአንድነት ብቻ ሳይሆን ማዕከላዊ አድርጎ የሚሄደው ሁሉንም ማዕከላዊ። ምክንያቱም ቤተክርስቲያን የሁላችንም የምእመናን አንድነትን የምትለካ ስለሆነ በዛ ውስጥ የምንኖር ነው የሚያለው። አንድነት ወይም ቴዎሲስን ገንዘብ እናገኛለን። ይህ ደግሞ ግቡ ዋናው ተራ የስነ ምግባር ማሻሻልን ማምጣት አይደለም። በስነ ምግባራችን የተሻሻለ ነገሮች እንድንኖር ማድረግ አይደለም። ከዛ በላይ ነው ማሰብ የምንችለው። ከእግዚአብሔር ጋር መዋሃድን፣ ከሱ ጋር በህብረት መኖርን፣ ህይወታችንን ደግሞ በሱታፊ አምላክ ተሳታፊ እንዲሆንና
ከመለኮቱ ጋር እግዚአብሔር ወደ ፈቀደልን እግዚአብሔርን ወደምንመስልበት ዓለም መቅረብ ማለት ነው። ይህ የክርስቲያኖች የኦርቶዶክሶች የትንሣኤ ጉዞ ተብሎ ይጠራል። ሶስቱ ጉዞ ከስጋ ድቀት የምንወጣበት ንጽሐ ስጋ፣ እውነትን ዳጭረን የምናገኝበት ንጽሐ ነፍስ፣ በኋላም እግዚአብሔርን መስለን የምንኖርበት ደግሞ ንጽሐ ልቡና ተብሎ ይጠራል። በዚህ ውስጥ እንኖራለን። ለዚህም ነው አትናቴዎስ ዘእስክንድርያ አሁንም በታዋቂው ልዩ በሆነው አነጋገሩ ሲናገር ምን ይላል? ሰዎች አማልክት ዘበጸጋ ይባሉ ዘንድ እሱ አምላክ ወልደ እግዚአብሔር ኢየሱስ ክርስቶስ ሰው ሆነ ብሎ ሰውነታችንን አከበረው። ከኔ ጋር ናችሁ? በጣም በሚደንቅ ሁኔታ ክርስቶስ መስቀል ላይ ሆኖ ውበት ያልነበረን በአዳም ኃጢአት ምክንያት የወደቅን ሰውነታችን ወድቆ የነበረ ለሰውነታችን ሞገስ ሰጠው። እሱ ግን በመስቀል ላይ ሆኖ ደመግቦ አልነበረም ነው የሚለን መጽሐፍ። ምክንያቱም እኛ ወድቀን ነበር፣ ቆሽሾ ነበር ሰውነታችን፣ ነፍሳችን ተቸግራ ነበር። ያውም ደግሞ እግዚአብሔርን የምንመስልበት አርአያችንን አምሳያችን ተጨማዶ ነበር። እሱ በመስቀል ላይ ሆኖ ደም ተሰልቦ በደም ታጥቦ በነበረበት ጊዜ ተሰቅሎ እኛን ከፍ ባለበት ተራራ ላይ ተሰቅሎ ደም አፍስሶ ውበታችንን መለሰልን። ሰዎች ክቡራን ናቸው። የእግዚአብሔር ቤተሰቦች ደም የተከፈለላቸው ናቸው። አንትሙ ታቦቱ ለእግዚአብሔር ነው የተባለን። የእግዚአብሔር ቤተ መቅደሶች ናቸው ነው የሚለን። ለዚህ ነው የእግዚአብሔር ቤተሰቦች የኛ ማንነት ጥያቄ ውስጥ ነው ያለው። ሰው ማነህ ብሎ ነው የሚጠይቀን። የግል ማንነታችን ራሱ ጥያቄ ውስጥ ነው ያለው። ማንነት አሁን ተፈቶ ያላለቀ ነው። እንደ ክርስትና ከሄድን እኔ ገሌ ነኝ ማለት የምንችልበት ቋንቋ ካለን ሰው ነን። በክርስቶስ በደሙ ቤዛን ያገኘን ልዩ ፍጥራን ነን ብለን ነው የምናስበው እንጂ በምናገረው ቋንቋ ከገሌ ነው የመጣሁት ማለት የሚችልበት አይደለም ያለኝ። ምንድነው? እናንተ በደሙ የተጋዛችሁ የእግዚአብሔር ቤተ መቅደሶች ናችሁ፣ የራሳችሁም አይደላችሁም፣ በደሙ ነው የተገዛችሁት፣ ባሪያዎችም አገልጋዮች ናችሁ ነው የሚለው። ስለዚህ የግል ማንነታችን ጥያቄ ውስጥ ገብቶ እንዴት ነው የወል ማንነታችን በወል ማንነቱ ሰው የሚሰቃየው? አሁን ዓለም እየተቸገረ ያለው እሱ ነው። እኛ ሰዎች ነን። የመጀመሪያው ከክርስትናም በፊት ሰውነት ነው የሚደንቀው። ለዚህም ነው ቅዱስ ዮሐንስ አፈወርቅ ሲናገር አንተ ለድሃው ስትሰጠው ይላል ጎጡን፣ ጾታውን፣ ሌላው ይቅርና ሃይማኖቱን ብለህ አትስጠው፣ ስም ብለህ ስለ ክርስቶስ ብለህ ስጠው ነው የሚለው። ሰውነት ግዙፍነት ነው። ሰውነት ረቂቅ ነው። ሰውነት ምስጢር ነው በራሱ። ሰው ረቂቅ የሆነው ሰዎች በምዕራቡ ዓለም ላይ ለእንስሳት ሲጨነቁ እናያለን። ዛሬ ሰው በረከሰበት ሰው በማይታይበት ዓለም ላይ ነው የምናየው ነው። ራሱን ያውጣ የሱ ጉዳይ ነው የኔ አይደለም የምንልበት ዘመን ላይ ነው ያለው። ያ ግን መጠየቅ አለ። ከተጠያቂነት ነፃ ያደርገንም። ለዚህም ነው እንግዲህ ዮሐንስ በዚሁ ላይ የምንመለከተው አትናቴዎስ ሲናገር የተናገረውን ነገር መክሲሞስ የተባለው አሁንም የእምነት ምስክሩ የሆነው ታላቅ አባት ሲናገር እግዚአብሔርን የሚወድ ሰው መለኮታዊ ባህሪን ከመለኮታዊ ባህሪ ተካፋይ ይሆናል ይላል። ይህንንም ይጠብቃል። ሊጠብቅ የሚችልበትን አቅም ያግባል። እግዚአብሔርን የሚወድ ሰው ራሱ ደግሞ አምላክ በምድር ላይ ያለውን ወንድምህን ያልወደድክ እያለ አንተ ሐሰተኛ ነህ እያለ ይነግረናል። ዮሐንስ መልእክቱ ላይ እግዚአብሔርን የሚወድ ሰው መለኮታዊ ባህሪን ሱታፊ አምላክነትን የሚያገኝበትን ልዩ የሆነውን ጸጋ ያገኛለሁ። ስለዚህ በዚህ ህይወት ውስጥ መኖር ስንጀምር ምክንያቱም በንጽሐ ስጋ ላይ መጀመሪያችን በእምነት ነው የምንጀምረው፣ በማመን ስንጨርስ ግን በእውቀት አይደለም የምንጨርሰው፣ በፍቅር ነው። ምክንያቱም እውቀት ሂደት እንጂ ፍጻሜ ሆኖ አያውቅም። ማወቅ ለኦርቶዶክሳውያን ግባት ሊሆን ይችላል፣ ግን የነገሮች ሁሉ መደምደሚያ አይሆንም። ለዚህም ነው ሊቃውንት እውቀት አይምሮዊ ነው፣ አይምሮን ይመግባል። ጥበብ ወይም ማስተዋል ግን ልብን ትመግባለች ይላል። ስለዚህ ከሁሉም ጥበብ ወይም ማስተዋል ይበልጣል። አሻጋሪዎች መሆን ይችላሉ። እውቀት ማወቅ መልካም ነው። ስመ ኩሉ ዘጸዋ ስመ እግዚአብሔር ይድህን ነው የሚለው ሮሜ ምዕራፍ 10 ላይ ሲነግረን ቅዱስ ጳውሎስ የእግዚአብሔር ስም የሚጠራ ይድናል አለ። ለመጥራት ግን ሳያምኑት እንዴት ይጠሩታል ይላል። ማመን ይቀድማል። ለማመን ደግሞ ሳይሰሙት ይልና ማወቅ ይጠይቀናል። እውቀት ይነግረናል።
በእውቀት በተለይ ኦርቶዶክሳዊ መንፈሳዊነት አዋቂነትን ማፍለቅ አይደለም። ኦርቶዶክሳዊ መንፈሳዊነት መንፈሳዊ ምእመንን ማፍራት ነው። መንፈሳዊ ካህናትን ማፍራት ሲሆንም ቅዱሳን የሆኑ አባቶችን ማግኘት ቅዱስ ማድረግ ነው እንጂ አዋቂ አድርጎ በእውቀት የተለካ እውቀት በእውቀት ይለወጣል። እውቀት በተለይም ኦርቶዶክሳውያን እውቀት ብለን ካልን በጥበብ የታሸች እውቀት ነው የምንለው። ስለዚህ የመጨረሻው የምናገኘው ፍቅር ነው። በፍቅር ውስጥ የሚገለጽ ነው። ይሄንን እናያለን። ሌላው የትንሣኤ ሕይወት ብለን የምንመለከተው ምንድነው ነው? እንደ ብርሃን ልጆች የምንመላለስበት አንዱ ሕይወታችን ነው። የብርሃን ልጆች ነን። ሐዋርያት ጥልቅና ትልቅ ዋጋ የሚጠብቅ ትልቅ ምስጢር እንዳለው ይሄንን ይነግሩናል። ለዚህም ነው እንግዲህ ቅዱስ ጳውሎስ ሲናገር በኤፌሶን ምዕራፍ 5 ከቁጥር 8 ላይ ቀድሞ ጨለማ ነበራችሁና ይለናል። ራሳችንን ጨለማ ነው የሚለው። በጨለማ ኖራችሁ አይደለም፣ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ። ብርሃናውያን አይደለም፣ ብርሃን ሆናችሁ ነው የሚለን። ይሄ ያልተፈጠረው መለኮታዊው ብርሃን ለኛም ብርሃን ሰጠነ። ብርሃን ትሆናላችሁ አለን። ብርሃናውያን ትሆናላችሁ፣ እንደ ብርሃን ልጆችም ተመላለሱ ይለናል። የብርሃን ልጆች ነን እኛ። በብርሃን በትንሣኤው ስንኖር ከጸብ ከክርክር ከምቀኝነት ነስተን አይሙራችን ጤናማ። ሰው ክፉ ነገር ሊያደርግ ይችላል፣ ግድ የለም ምክንያቱም ሳታውቅ ድርጊትን አትኮንን ይላሉ ሊቃውንት ሲናገሩ። ክፉ ያደረገበት የገጠመው ነገር ሊኖር ይችላል። ጤናማ አይምሮ ይዞ መኖርን መቻል። ሰው በክፋቱ ክፋቱን የምናስብበት ከሆነ የውስጣችን ማንነትም እየተጎዳ ነው የሚመጣው። ይህም በጨለማ ውስጥ ነበርን ብቻ ሳይሆን እኛ ራሳችን ጨለማ ነበር የሚለውም ይህም በሐሳባችን ጨለማ ነበር። ምኞታችን ራሱ ተግባራዊ በሆነ መልኩ ጨለማ ነበር። ሁሉም እነዚህ የሐሳብ ጨለማነት፣ የተግባር ጨለማ ወይም ደግሞ የንግግር ጨለማዎች ሁሉ እነዚህ አልፎ እግዚአብሔርን ማየት ስንጀምር ወደ ብርሃኑ ትንሣኤ እየቀረብን ነው ማለት ነው። በዚህ ሕይወታችን ይቀረጻል። አሁን ግን በክርስቶስ ትንሣኤ አማካኝነት ከውጭ የመጣው ብርሃን የመራልን ብቻ ሳይሆን ራሱ ብርሃንን የፈጠረ የብርሃን አምላክ ራሱ ብርሃን የተባለ መድህን ክርስቶስ ትንሣኤያችን እኛን ራሱ እናንተ የዓለም ብርሃን ናችሁ ብሎ ብርሃናውያን ወይም ብርሃን አደረገን፣ በብርሃን እንድንኖር አደረገን። ስለዚህ እናንተ እንደ ብርሃን ልጆች በጥበብ ተመላለሱ ያለውን መመላለስ ምን ማለት ነው ብሎ ቅዱስ ጳውሎስ የተናገረውን በብርሃን መመላለስ ማለት ስጦታን የሕይወት መንገድን መለየትና ማወቅ ነው። የእግዚአብሔር ስጦታችን ምንድን ነው? ሰው በስጦታው ነው። እያንዳንዱ ሰው የተሰጠው ስጦታ አለ። ስጦታችንን ማወቅ የማያቋርጥ እንቅስቃሴ ይኖረናል። መንፈሳዊ እንቅስቃሴያችን የትንሣኤ ዕለታዊ መገለጫ መሆን ያለበት እነዚህ ናቸው። በትንሣኤው ስንመለከት ሐሳባችን መነሳት አለበት። የደከመ ሐሳብ ይዘን መኖር አይለብንም። የደከመ ንግግር አንደበቶቻችን የተገሩ መሆን አለባቸው። ምክንያቱም ቃላት ሐጽ ናቸው፣ ቃላት ገዳዮች ናቸው፣ አዳኝም ናቸው። ለዚህም ነው እምተናበቦ ይሄይሳርሙ ይላሉ ሊቃውንት። ከመናገር ዝምታ ይሻላል። ምክንያቱም ባለመናገር ውስጥ ብዙ ንግግሮች ስላሉ ሰዎች ስላልተናገሩ አይናገሩም አይባልም። ዝም ያለ ሰው ብዙ ንግግሮች አሉት በውስጡ የሚናገር፣ በዝምታ ውስጥ ራሱ የሚያስተላልፈው ነገር አለ። ይህም ደግሞ ሐሳብ ብቻን የሚቀይር ነገረ መለኮት ሳይሆን በተግባር የምንኖረው እውነታ ነው። በተግባር መመላለስ ማለት ሐሳባችን በራሱ መቀየር አለበት፣ ንግግሮቻችን መቀየር አለበት። በደንብ ድብ ብላችሁ ትመለከቱ እንደሆነ ወደ ሊቀ ካህናቱ ይዘው ሲሄዱ በሊቀ ካህናቱ ግቢ ውስጥ ሳለ መድህን ክርስቶስ ጴጥሮስን አንተ የናዝሬቱን ኢየሱስ ክርስቶስን የሱ ተከታይ ሳትሆን እንደውም አነጋገር እሱን ይመስል ነበር ነው ያሉት። የእግዚአብሔር ሰዎች ንግግሮቻቸው የተለየ ነው፣ የታወቀ ነው። ኦርቶዶክሳዊ ሕሳቤን ይዘን ስንኖር ከዚህ በጣም በሚያስጨንቀው ዓለም ላይ ከሚነገሩ ንግግሮቻችን የተለየ እንደው የታሸ መንፈሳዊ የሆነ ንግግሮችን ይዘን እንሄዳለን። በዚህ ውስጥ እንግዲህ በመጀመሪያ በሐሳብ ንጹህና እውነተኛ መሆን አለብን። ንጹህ እውነተኛ መሆን። ንጽህና በጣም ከባድ ነው ብለን እናስባለን። አፋዊ ንጽህናችን ላይ በጣም እንደምንጨነቀው ውሳጣዊው ንጽህናችን ላይ ደግሞ እጅግ መስራት ይጠበቅብናል።